ጤና ይስጥልኝ የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የ95 ቢሊዮን ዶላር የዋሽንግተኑ ፍልሚያ የአሜሪካ ኮንግረስ የትራምፕን የኢራን ጦርነት በጀት ለማጽደቅ ከባድ ንትርክ ውስጥ በመግባት ለሁለት ተከፍሏል። ይህም በተመለከተ ዘርዘር ያለ መረጃ ይዘናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናልፍ በማይወዱት ስራ መታሰር 23 ሚሊዮን አሜሪካውያንን ያገተው የጤና ኢንሹራንስ ሚኒስቴር ይህንን አሜሪካውያን ያስጨነቀው ጉዳይ ምንድነው? በዝርዝር እንመለከታለን። እስከ መጨረሻ አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ትሰማላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጠየቅን አሁን ወደ መረጃዎቹ እናልፋለን። ወደ መጀመሪያው መረጃችን ስናቀና በዋሽንግተን የፖለቲካ መድረክ ላይ ሌላ ትልቅ ትኩረትን የሳበ ውሳኔ በትላንትናው ምሽት ተላልፏል። የአሜሪካው የሕዝብ ተወካዮች ምክር ቤት 95 ቢሊዮን ዶላር የሚያወጣ ግዙፍ የበጀት ረቂቅ 216 ለ214 በሆነ በጣም ጠባብ የድምፅ ብልጫ አጽድቋል። ይህ የበጀት ውሳኔ በዋናነት በኢራን ውስጥ እየተካሄደ ያለውን ጦርነትና የፕሬዚዳንት ዶናልድ ትራምፕን ዋነኛ አጀንዳዎች ለማስፈጸም ያለመ ቢሆንም በምክር ቤቱ ውስጥ ከፍተኛ የፖለቲካ ፍልሚያና የሐሳብ ክፍፍል እንዲፈጠር ምክንያት ሆኗል። በምክር ቤት ውስጥ ያሉ የሪፐብሊካን አባላት እንኳን ሳይቀሩ በራሳቸው መካከል መከፋፈል ተፈጥሯል። ወግ አጥባቂዎቹ አካላት አዲሱ ወጪ ከሌሎች የበጀት ክፍሎች ተቀንሶ ባለመቅረቡ ስጋት ቢኖራቸውም የምክር ቤቱ አፈ ጉባኤ ማይክ ጆንስ ግን የፕሬዚዳንት ትራምፕን ፍላጎት ለማሳካት ብቸኛው መንገድ ይህ ነው በማለት ሂደቱን በቆራጥነት ገፍተውበታል። በውሳኔው ላይ የሪፐብሊካኑ የበጀት ኮሚቴ ሰብሳቢ ጆዲ አሪንግተን ስራውን ለመጨረስ ጥይቶችና ቦምቦች ብቻ ናቸው የሚያስፈልጉን ሲሉ፣ በአንጻሩ የዲሞክራቲክ ተወካይ ኢት አጉላየር ሪፐብሊካኖች በ10 ቢሊዮኖች የሚቆጠር ዶላር በትራምፕ የወደቀ የኢራን ጦርነት ላይ ለማፍሰስ አቅደዋል በማለት ህዝቡን ለማገልገል መዋል የነበረበት ሀብት ለጦርነት መባከኑን አጥብቀው ተቃውመዋል። በአሁኑ ወቅት የአሜሪካን ህግ አውጪ ምክር ቤት በኢራን ላይ በሚካሄደው ጦርነት ጉዳይ ወደፊት መራመድ አቅቶታል። ምክር ቤቱ የትራምፕን ወታደራዊ ጥቃቶች ማስቆምም ሆነ የወታደራዊ ኃይል አጠቃቀም ፈቃድን በህግ ለማጽደቅ አልቻለም። ይህ በሪፐብሊካኖችና በዲሞክራቶች መካከል ያለው የፖለቲካ ፍልሚያ እየተካሄደ ያለው አብዛኞቹ አሜሪካውያን በትራምፕ የኢራን ስትራቴጂ ላይ ያላቸውን አለመቀበል በቅርብ በተካሄደው የህዝብ አስተያየት መስጫ ጥናት በተናገሩበት ወቅት ነው። ይህ የጦርነት በጀት ውዝግብ የተነሳው ፕሬዚዳንት ትራምፕ በመካከለኛው ምስራቅ ህይወታቸውን ያጡና የአጠቃላይ የሟቾችን ቁጥር 18 ያደረሱትን የአራት አሜሪካውያንን ወታደሮች የአስክሬን ሽኝት በተካፈሉበት ወቅት ነው። የመከላከያ ሚኒስቴሩ ፒት ሄግሴት ለሴኔት አባላት ባደረጉት ንግግር ባለፈው ዓመት የተመደበላቸው 150 ቢሊዮን ዶላር ቢያልቅባቸውም አሁን የፔንታጎን ካዝና እየተከፈተ መሆኑን አስታውቀዋል። አሁን እየጸደቀ ያለው የ95 ቢሊዮን ዶላር ፓኬጅ 60 ቢሊዮን ዶላር ለፔንታጎን፣ 13 ቢሊዮን ዶላር ለሀገራዊ ደህንነት፣ 12 ቢሊዮን ዶላር በትራምፕ ታሪፍ ፖሊሲዎች ጉዳት የደረሰባቸውን ገበሬዎች ለመደገፍና እንዲሁም 10 ቢሊዮን ዶላር ከዜግነት ማረጋገጫ መስፈርቶች ጋር በተያያዘ የመምረጥ ህጎች ለውጥ ላይ እንዲውል ነው። ሪፐብሊካኖች ይህን በጀት ለማሳለፍ ሪኮንሲሌሽን የተባለውንና በተቃዋሚዎች ሳይደናቀፍ በብልጫ ድምፅ ብቻ ህግ ማጽደቅ የሚያስችላቸውን ልዩ አሰራር ተጠቅመዋል። ሆኖም የዲሞክራቲክ መሪው ሐኪም ጄፍሪ ሪፐብሊካኖች ለትራምፕ ጦርነት ማሽን ሲሉ ከተራቡ ህፃናት፣ አረጋውያንና ወታደሮች አፍ ላይ ምግብን ነጥቀዋል ሲሉ በጽኑ ኮንነዋቸዋል። በሌላ በኩል ገለልተኛው ተወካይ ኬቨን ካይቭ እና ሁለት የሪፐብሊካን አባላትም ረቂቁ ጦርነቱን ለማስቆም ምንም የማይረዳ በመሆኑ ተቃውሟቸውን አሰምተዋል። ወደ ሌላኛው መረጃችን ስናቀና በአሜሪካ በሙያ ዓለም ውስጥ ብዙዎችን እያስጨነቀ ያለ ግን በግልጽ የማይነገር አንድ ትልቅ እንግዳ ክስተት አለ። ይህም የሥራ መታሰር ተብሎ የሚጠራ ሲሆን ይህ ሁኔታ በቢሊዮን የሚቆጠሩ ሰራተኞችን በማይወዱትና በሰለቻቸው ሥራ ላይ እንደ ብረት እስረኛ ጠፍሮ ይዟቸዋል። ጋሉፕ የተሰኘው ታዋቂ የጥናት ተቋም ይፋ ባደረገው አዲስ መረጃ መሰረት ወደ 23 ሚሊዮን የሚጠጉ አሜሪካውያን ወይም 1/4 የሀገሪቱ ሰራተኞች የዚህ ሁኔታ ሰለባ ናቸው። ጥናቱም ሲጠይቅ ለመሆኑ እነዚህ ሰዎች የማይወዱትን ሥራ ጥረው ለመውጣት ያቃታቸው ምንድን ነው? መልሱ እጅግ በጣም ቀላል ነው። የጤና ኢንሹራንስ ጥቅማቸውን ላለማጣት ሲሉ ብቻ ነው። በጥናቱ መሰረት የሕክምና ወጪ ትልቅ የገንዘብ ሸክም ሆኖብኛል ያሉ አሜሪካውያን 48 በመቶ የሚሆኑት የማይፈልጉት ሥራ ላይ ተጣብቀው ለመኖራቸው ዋነኛው ምክንያት ሆኗል። ይበልጥ የሚያስገርመው ደግሞ የሕክምና ዕዳ አለብን ካሉ ሰዎች መካከል 44 በመቶ የሚሆኑት
እንዲሁም ለሕክምና ሲሉ ገንዘብ ከተበደሩት 37 በመቶ ያህሉ በተመሳሳይ ሁኔታ ከስራቸው መላቀቅ አልቻሉም። ይህ አስቸጋሪ ሁኔታ በሰዎች እድገት፣ የደሞዝ ጭማሪና አጠቃላይ የህይወት እርካታ ላይ ትልቅ ጥላ አሳርፏል። ይህ ችግር በተለይ በሴቶችና ቋሚ ህመም ባላቸው ሰዎች ላይ የከበደ ሆኗል። በጥናቱ መሰረት ቋሚ ህመም ያላቸው ሰዎች ኢንሹራንስ እንዳያጡ ሲሉ የማይወዱት ስራ ላይ የመቅረት እድላቸው በ12 በመቶ ከፍ ያለ ሲሆን እንዲሁም 3 እና ከዚያ በላይ ህመም ያላቸው ሰዎች 41 በመቶ ያህሉ በዚህ ሁኔታ ውስጥ ይገኛሉ። ይህ ችግር በተለይ በሴቶችና ቋሚ ህመም ባላቸው ሰዎች ላይ ከባድ ሆኗል። በጥናቱ መሰረት ቋሚ ህመም ያላቸው ሰዎች ኢንሹራንስ እንዳያጡ ሲሉ የማይወዱት ስራ ላይ የመቅረት እድላቸው በ12 በመቶ ከፍ ያለ ነው። እንዲሁም 3 እና ከዚያ በላይ ህመም ያላቸው ሰዎች 41 በመቶ ያህሉ በዚህ ሁኔታ ውስጥ ይገኛሉ። በሌላ በኩል ቋሚ ህመም በሴቶች ላይ የበለጠ በመገኘቱ 57 በመቶ የሚሆኑ ሴቶች የማይፈልጉት ስራ ላይ ተይዘው እንዲቆዩ አድርጓል። ይህም ከወንዶች 20% ጋር ሲነጻጸር እጅግ ከፍተኛ ነው። ይህ ሁሉ የሚሆነው በሀገሪቱ አጠቃላይ የሕክምና ወጪ ጣሪያ በመንካቱ ምክንያት ነው። አሁን ባለው ሁኔታ ግማሽ ያህሉ አሜሪካውያን ለሕክምና ወይም ለመድኃኒት የሚሆን ገንዘብ ለማግኘት ይቸገራሉ። ሁኔታውን ይበልጥ አሳሳቢ የሚያደርገው የትራምፕ አስተዳደር በአፎርደብል ኬር አክት ስር ይሰጡ የነበሩ ድጎማዎችን ማራዘም ባለመቻሉ ሲሆን በ2026 ዓ.ም ብቻ 5 ሚሊዮን አሜሪካውያን የጤና ኢንሹራንሳቸውን አጥተዋል። በተጨማሪም አሰሪ ኩባንያዎች የሕክምና ወጪዎች ከጠበቁት በላይ በመጨመሩ የኢንሹራንስ ክፍያዎችን እስከ 10 በመቶ ለማሳደግ ተገደዋል። የዚህ ወጪ መናር ዋነኛ ምክንያት ደግሞ ውድ የሆኑ ልዩ መድኃኒቶችና በአሁኑ ወቅት ከፍተኛ ፍላጎት ያደረባቸው የጂኤልፒ የክብደት መቀነሻና የስኳር በሽታ መድኃኒቶች በመሆናቸው ነው። ወደ አጫጭር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የየመን ሁቲ አማጽያን በሁለት የሳውዲ ነዳጅ ታንከሮች ላይ ጥቃት ማድረሳቸውን አሳውቀዋል። ይህ መግለጫ ሁቲዎች በሳውዲ መርከቦች ላይ የባህር እገዳ ማወጃቸውን ተከትሎ የመጣ ሲሆን በክልሉ ያለውን ግጭት መባባሱን ያመለክታል። ወደ ሌላኛው መረጃችን ስናልፍ የዩክሬን አዲስ የተሾሙት የጦር ኃይል አዛዥ በሩሲያ ላይ የበቀል እርምጃ ለማባባስ በይፋ ቃል ገብተዋል። ይህም አሁን ያለውን ግጭት ሊያባብስ እንደሚችል ያመለክታል። ይህ መግለጫ በዲፕሎማሲያዊ ጥረቶች መካከል የመጣ ሲሆን ከነዚህም ውስጥ በሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሎቭ እና በአሜሪካን አቻቸው ማርኮ ሩቢዮ መካከል የሚደረገውን ስብሰባ ይገኝበታል። በሌላ ዜና ዩናይትድ ስቴትስ እና ሳውዲ አረቢያ በይፋ የኒውክሌር ትብብር ስምምነትን ይፋ አድርገዋል። የትራምፕ አስተዳደር ይህንን ስምምነት ታሪካዊ ሲሉ ያሞካሹት ሲሆን ዓለም አቀፍ የኒውክሌር መስፋፋትን የመከላከል ደረጃውን ከማጠናከሩም በላይ በአሜሪካ ውስጥ የሥራ ዕድልን እንደሚፈጥር አስታውቀዋል። ይህ ሽርክና ለሰላማዊ ዓላማዎች የኒውክሌር ቴክኖሎጂንና ዕውቀትን ማጋራትን የሚያካትት ሲሆን በዓለም አቀፍ የደህንነት መስፈርቶች መሰረት የወደፊቱን የኃይል ምርትና የክልላዊ ኃይል ሚዛንን ሊቀይር ይችላል ተብሎ ይጠበቃል። በመጨረሻም አስደናቂና ግርምትን የፈጠረ አንድ ክስተት ጋዛ ውስጥ ተከስቷል። ይህም የጋዛው ነዋሪ ሐማዳ አልባና ቤተሰቡ ሞቷል ብሎ ካሰበ ከ1 ዓመት በላይ በኋላ ወደ ቤቱ ተመልሷል። አልባናም በፍንዳታ ምክንያት ኮማ ውስጥ የነበረ ሲሆን ቤተሰቡም ሞቷል ብለው እንዲያስቡ አድርጓል። ያልተጠበቀው የአልባና መመለስ በጋዛ ስትሪፕ ውስጥ ባለው የማያቋርጥ ችግርና አሳዛኝ ሁኔታ መካከል ከፍተኛ ደስታንና ያልተጠበቀ ተስፋን ፈጥሯል። አሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው በያላችሁበት በሰላም ዋሉ።